ሰላም እንዴት ናችሁልን? አሁን የምንገኘው አዲሱ የቦሌ ሻላ መንገድ ላይ ነው። ይሄ ደግሞ ከፊታችን የምናየው የቀድሞ ፖሊስ ጣቢያ የነበረው ቦታ ነው። አዲስ አበባ ስቴዲየም የጣራ ገጠማ ያለበት ሁኔታ። ይሄ ደግሞ የ24 መንገድ ከመስቀለኛው ጀምሮ ወደ ኢምፔሪያል የሚወስደው መንገድ ላይ ያለው ፓርት ነው። እንደምታዩት መንገዱ ላይ ብዙ ነገሮች እየተሰሩ ነው የሚገኘው። እዚህ ጋር ደግሞ የወንዝ ዳር ልማቱን እየሰሩት ነው። አስፋልቱን ተሻግሮ ያለው ቦታ ላይ ስፖርት አካዳሚው አጥርና ውስጡ እየታደሰ ይገኛል። በዚህ በኩል ደግሞ የእግረኛ መንገዶቹ እየተሰሩ ነው የሚገኘው ወደ ኢምፔሪያል አካባቢ። ሰላም 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 እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ ሃይላይት ላይ እንደተመለከታችሁት ከቦሌ ሻላ ተነስተን በአዲስ አበባ አርገን ወደ 24 ከዛም ደግሞ እስከ ኢምፔሪያል የምንጎበኝ ነው የሚሆነው። ይሄ መንገድ እንደተመለከታችሁት የኮሪደር መንገድ እየተሰራለት ሲሆን መነሻውን የሚያደርገው ከቦሌ ሻላ ነው። ቦሌ ሻላ የሚባለው እንግዲህ በዚህ አሁን ባየንበት ቦታ ሲሆን ቀጥታ ተሻግረን የምንሄድ ይሆናል ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃቸዋለን። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። መንገዱ እንደምትመለከቱት እዚህ ጋር ነው ኮንስትራክሽኑ የሚጀምረው። ከዚህ አንስቶ እንግዲህ እስከ ኢምፔሪያል ድረስ በጣም ብዙ ነገሮች እየተሰሩ ነው። እዚህ ጋር እንደምታዩት አፈሮቹ ተደልድለው እንግዲህ ከላይ የአስፓልት ስራ ነው የሚቀረው። ከመስቀለኛው መንገድ ተሻግሮ ወደዛኛው ደግሞ መንገዱ እንደተመለከታችሁት በጣም ሰፊ ነው። በእርግጥ ወደዚህ አካባቢ ትንሽ ጠበብ የሚል ይመስለኛል እንዳየሁት ከሆነ። ከመስቀለኛው ወደዛ ተሻግሮ የአዲስ አበባ ስቴዲየም ባለበት ፓርት በጣም ሰፊ መንገድ ነው። እንግዲህ እሱን ተከትሎም የሳይክልና የእግረኛ መንገዶችም አብረው የሚካተቱለት ይሆናል ማለት ነው። ከሱም ባሻገር የወንዝ ዳር ልማትም ተካቶለት እየተሰራ ነው የሚገኘው። የወንዝ ዳር ልማቱ በአዲስ አበባ ስቴዲየም እና በኢትዮጵያ ስፖርት አካዳሚ መካከል አቋርጦ የሚሄድ ነው። በጎንና በጎን የእግረኛ መንገድና የሳይክልም እየተሰራለት ነው የሚገኘው። እንግዲህ ይኸው የወንዝ ዳር ልማት ማለት ነው። እዛ አካባቢ ያለው ድባብ በጣም ነው ደስ የሚለው። ብዙ ነገሮች እየተሰሩ ነው የሚገኘው። ብዙ የሚታዩ ነገሮች አሉ። ስለዚህ እንዳያመልጣችሁ እስከ መጨረሻው አብራችሁ መቆየታችሁን እንዳትረሱ። እዚህ የምትመለከቱት ቦታ ላይ ከዚህ ቀደም የነበረው በጣም ጠባብ የሆነ መንገድ ነበረ። አሁን ላይ እንደምትመለከቱት ሰፋ ተደርጓል። ትናንሽ ሱቆች ነበሩ በግለሰብ የተያዙ፣ ፎርማሊቲ ጎላቸው ነበረ። አሁን ላይ ግን እንደምትመለከቱት ወጥ የሆኑ የሱቅን ስታንዳርዶች አሉት። ከሱም ባለፈ ወደፊት ጠጋ ስንል እንመለከታቸዋለን። አዳዲስ ህንጻዎች እየተሰሩ ነው የሚገኙት በብዛት በተለይ ደግሞ ወደ መስቀለኛው አካባቢ ማለት ነው። ወደዚህ አካባቢ የምንመለከታቸው አነስ ያሉ ለምሳሌ በስተ ቀኝ በኩል G+1 የሆኑ ሱቆች አሉ። በስተ ግራ በኩል ደግሞ ምድር ቤት የሆኑ ናቸው። ወደፊት ጠጋ ስንል ግን ከዚህ እንመለከታቸዋለን አዳዲስ እየተሰሩ ያሉ ህንጻዎች አሉ። እንግዲህ እነሱም እንዲሁ ሾፒንግ ሞሎች ናቸው ማለት ነው የሚሆኑት። ታስታውሱ ከሆነ ከ22 ወደ ቦሌ መድኃኔዓለም የተሰራው ኮሪደር መንገድ ላይ ከኮሪደር መንገዱ መሰራት ጋር ተያይዞ እጅግ በጣም ብዙ የሆኑ አዳዲስ ህንጻዎች ተሰርተዋል፣ ደረጃቸውን የጠበቁ። እንግዲህ እነሱ ህንጻዎችም የከተማዋን ውበት ጨምረውታል። አሁን ላይ እንግዲህ ከ22 እስከ ቦሌ መድኃኔዓለም ያለው መንገድ እጅግ በጣም የሚያምር ነው የሆነው። በተለይ ደግሞ በምሽት ፖሎቹ ሲያበሩ ህንጻዎቹ እንዳለ መብራት ተገጥመውለታል። በጣም የሚያምር ድባብ ነው ያለው። እንግዲህ ይሄም ሲጠናቀቅ ልክ እንደዛው በጣም የሚያምር ቦታ ነው ማለት ነው የሚሆነው።
ይሄ መንገድ በዋናነት እየተሰራ የሚገኘው ከአዲስ አበባ ስቴዲየም መሰራት ጋር ተያይዞ ነው። አሁን ላይ ሌሎቹ ኮሪደር ፕሮጀክቶች ሙሉ ለሙሉ ተጠናቀዋል። ቦሌ አካባቢ እንግዲህ በስፋት ሲሰራ የነበረው ከቦሌ ሀያት ሆስፒታል ወደ ቦሌ መድኃኔዓለም በ22 እስከ እንግሊዝ ኤምባሲ ድረስ እየተሰራ ያለው አንደኛው ሲሆን ሁለተኛው ደግሞ ከቺቺኒያ ወይም ደግሞ የውሃና ኢነርጂ ሚኒስቴር አንስቶ በአትላስ በኩል እስከ ቦሌ ሩዋንዳ ሲሰራ የቆየው የኮሪደር መንገድ ነው። እንግዲህ እነዚህ ሁለት የኮሪደር መንገዶች ሙሉ ለሙሉ ተጠናቀው አሁን ለአገልግሎት ክፍት ሆነዋል። ምንም የሚቀራቸው ነገር የለም አሁን ላይ። ከነዚህ ባሻገር ግን አሁን ላይ በስፋት እየተሰሩ ያሉ የኮሪደር ፕሮጀክቶች አንደኛው አሁን እኛ እየሄድንበት ያለው ከቦሌ ሻላ በአዲስ አበባ ስቴዲየም አድርጎ እስከ ኢምፔሪያል የሚደርሰው ሲሆን ሌላኛው ደግሞ ከስቴዲየሙ አጥር በጀርባ በኩል ባለው ወይም ደግሞ መስጊዱ ባለበት በኩል እስከ ቦሌ ወደ መገናኛ የሚያወጣው መንገድ ላይ እየተሰራ ያለው አዲሱ ሰፊ መንገድ ነው። እንግዲህ እነዚህ ሁለት ሰፊ መንገዶች የተወሰነ ይቀራቸዋል ማለት ነው። ከሱም ባሻገር ደግሞ አዲስ አበባ ስቴዲየም እና በኢትዮጵያ ስፖርት አካዳሚ መካከል ላይ አቋርጦ የሚሄደው አዲስ እየተሰራ ያለው መንገድ ነው። ይሄም እንግዲህ በሌላ ጊዜ የምንመለከተው ይሆናል። በመሃሉ የወንዝ ዳር ልማትም ተካቶለታል። ሶስት ነገሮችን በአንድ ይዞ እየተሰራ ያለ መንገድ ነው። እንግዲህ ይሄም እነዚህ ሶስቱ ናቸው ማለት ነው አሁን ላይ የሚቀሩት። እንደምታዩት እዚህ ጋር የምንመለከተው አዳዲስ እየተሰሩ ያሉ ህንጻዎች ናቸው። በስተግራም በስተቀኝም በኩል እኩል የሆኑ ሁለት ህንጻዎች እየተሰሩ ነው የሚገኘው። እንግዲህ እነዚህ ሾፒንግ ሞሎች ናቸው የሚሆኑት። ከሱም ባሻገር ደግሞ የቀድሞ ፖሊስ ጣቢያ የነበረው ቦታም እንዲሁ ህንጻ እየተሰራበት ነው የሚገኘው። በነገራችን ላይ የሀ ፖሊስ ጣቢያ ከመሆኑ በፊት ቀድሞውንም ጤና ጣቢያ የነበረ ቦታ ነው። ከጤና ጣቢያነት ነው ወደ ፖሊስ ጣቢያ ተቀይሮ የነበረው። አሁን ላይ ደግሞ ሌላ አዲስ ህንጻ እየተሰራ ነው የሚገኘው እዛ ቦታ ላይ። አሁን ስናልፍ የምንመለከተው ነው የሚሆነው። እንግዲህ ይሄኛው ስንመጣበት የነበረው መንገድ ነው። አሁን ላይ ወደ መስቀለኛ መንገዱ እየተጠጋን እንገኛለን። እዚህ ከፖሊስ ጣቢያው ፊት ለፊትም ሌላ ህንጻ እየተሰራ ነው የሚገኘው እንደምትመለከቱት። ይሄ ከፊታችን የምናየው ነው እንግዲህ የቀድሞ ፖሊስ ጣቢያና ጤና ጣቢያ የነበረው ቦታ። አሁን ላይ እንግዲህ እንደምታዩት ህንጻ እየተሰራበት መሰረት ላይ ነው ያሉት። ከዚህ ከፊት ለፊቱም ልክ እንደዛው ሌላ ህንጻ እየተሰራ ነው። እንግዲህ ተቆፍሮ ወደ ላይ እየወጡ ነው የሚገኙት እየሰሩ። እዚህ አካባቢ ላይ እጅግ በጣም ብዙ የሆኑ አዳዲስ ህንጻዎች እየተሰሩ ነው የሚገኙት። በጣም ረጃጅም ናቸው። እንግዲህ አሁን እዚህ ላይ ቦታ ሲሰጥ ስታንዳርድ አለው። ፎቅ ነው ግዴታ መሰራት ያለበት። እንደምትመለከቱት አሁን መስቀለኛው ጋር ደርሰናል። ቀጥታ የሚወስደን ወደ ኢምፔሪያል ነው። ከዚህ በስተግራ በኩል ደግሞ መኪናው የሚወጣበት ከ22 መንገድ የሚወጣው መንገድ ነው። ይሄኛው ማለት ነው ከፊት የምናየው ከ22 መንገድ የሚመጣበት ነው። በስተቀኛችን በኩል ያለው ደግሞ ከቦሌ መድኃኔዓለም የሚመጣው መንገድ ነው። ከፊት ለፊት ደግሞ እንደምትመለከቱት አዲስ አበባ ስቴዲየም ይታየናል። እንግዲህ እነዚህ ሁለት ትላልቅ ክሬኖች የጣራ ገጠማውን እየሰሩ ያሉ ናቸው። ትንሽ ጠጋ ብለን እንመልከተው እሱን። እንደምታዩት አሁን አዲስ አበባ ስቴዲየም ጋር ጠጋ ብዬ በውስጥ በኩል ምን ይመስላል የሚለውን እየተመለከትን ነው የሚገኘው። እንግዲህ እዚህ ጋር ከፊት የምትመለከቷቸው ክሬኖች ያሉበት ቦታ የጣራ ገጠማው ወርክሾፕ ነው። እንደምታዩት እጅግ በጣም ግዙፍ የሆኑ ክሬኖች ነው ያሉት።
እዚህ ጋር እንግዲህ የተለያዩ የጣራው የስቲል ማቴሪያሎች እዚሁ እየተበየዱና እየተገጣጠሙ ወደ ላይ ይወጣሉ ማለት ነው። ያለፈው ሳምንት ላይ ውስጥ ገብተን ስቴዲየም ውስጥ የተለያዩ ነገሮችን ተመልክተን ነበረ። ያላያችሁት የቻናሌ ቤተሰቦች ካላችሁ እንግዲህ የቻናሌ ላይ ታገኙታላችሁ፣ ገብታችሁ መመልከት ትችላላችሁ። ካልሆነ ደግሞ ሰሞኑን ደግሞ ወደ ውስጥ ገብቼ ያለውን ፕሮግረስም የማሳያችሁ ነው የሚሆነው። አሁን ተመልሰን ወደ ኮሊደር መንገዱ እንሄዳለን ማለት ነው። ይሄኛው ከስቴዲየሙ በአጥር በኩል ባለው ያሉት ህንጻዎች ናቸው። እዚህ ከፊታችን አረንጓዴው ቆርቆሮ የፖሊስ ጣቢያ የነበረው ቦታ ሲሆን ቀጥታ ወደ መስቀለኛው መንገድ ሄደን ወደ 24 የቀሩትን የኮሊደር ፕሮጀክቶች ስራ እየተመለከትን የምንሄድ ይሆናል ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ የቻናላችን ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃችኋለን። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እንደተመለከታችሁት አሁን መስቀለኛው ጋር ደርሰናል። ወደ ታች ወደ 24 እየተሰራ ያለውን መንገድ ደግሞ እየተመለከትን እንሄዳለን ማለት ነው። ቀደም ብዬ ይህን ቦታ ሳሳያችሁ ይሄ ቦታ ላይ ትንሽ የታረሰና ቱቦዎች እየተገጠሙ ያለበት ሁኔታ ነበረ። አሁን ላይ ሙሉ ለሙሉ የቱቦ ገጠማ ተጠናቆ እንግዲህ በምታዩት መልኩ አፈር እየተደረበበት ነው የሚገኘው። አሁን መኪኖቹ የሚሄዱበት የአስፓልት ድረስ ሌብል ከተደረገ በኋላ ከላዩ ላይ እንግዲህ አስፓልት የማንጠፍ ስራ ነው የሚሰራው። እንደምታዩት ይሄኛው ማሽነሪ አፈሩን እየደለደለ ነው የሚገኘው። ከጎን ካለው አንጻር ዝቅ ያለ ቦታ ነበር ይሄኛው። መንገዱ እየተሰራ ቢሆንም እንግዲህ የመኪና የትራንስፖርት ፍሰቱ ምንም አልተስተጓጎለም። እንደምታዩት እየሄዱበት ነው የሚገኘው ቀድሞ የነበረው አስፋልት ላይ ማለት ነው። መንገዱ በጣም ሰፊ ነው እንደምትመለከቱት። ከዛ ከአጥሮቹ አንስቶ እንግዲህ አሁን እየተሰራ ያለው ድረስ ራሱ በጣም ሰፊ የሆነ መንገድ ነው። ከሱም ባሻገር ደግሞ አሁን መኪኖቹ እየሄዱበት እስካለው ድረስ ሲታይ እጅግ በጣም ሰፊ የሆነ መንገድ ነው እየተሰራ ያለው። እንግዲህ አዲስ አበባ ስቴዲየም ኢንተርናሽናል ስቴዲየም እንደመሆኑ በውስጡ ብዙ ነገሮችን ያካታል። በዙሪያውም እንግዲህ እንደዚህ አይነት ሰፋፊ የሆኑ መንገዶች ያስፈልጉታል ማለት ነው። ምክንያቱም ከ62000 በላይ ተመልካቾችን በአንዴ መያዝ የሚችል ስለሆነ ጨዋታዎች ሲኖሩ እንግዲህ 62000 ሰው ወደዚህ ሲመጣ ብዙ የፓርኪንግ ስፔሶች፣ የመኪና እና የተለያዩ ነገሮች ያስፈልጉታል ማለት ነው። እንደምታዩት ከዚህኛው ሳይድም ይታያል የጣራ ገጠማ ያለበት ሁኔታ። እንደምታውቁት ስቴዲየሙ ዙሪያ ላይ በጣም ብዙ በሮች ነው ያሉት። አሁን በምንሄድበት መንገድ ብቻ ወደ 3-4 የሚጠጉ ትላልቅ በሮች አሉት። ይሄኛው የመጀመሪያው ነው ከፊታችን የምናየው። ወደ ታች ወረድ ስንልም እንዲሁ ሌሎች ትላልቅ በሮች አሉት። እዛ ከፊታችን የምንመለከታቸው ማሽነሪዎች እንዲሁ መንገዱን እየሰሩ የሚገኙ ናቸው። ከዛ በኩል ተሻግሮ እንግዲህ ብዙ ነገሮች እየተሰሩ ነው። በተለይ ደግሞ ወንዙ ወዳለበት አካባቢ ላይ የወንዝ ዳር ልማትም የተለያዩ ግሪን ኤሪያዎችንም እየሰሩ ነው የሚገኙት።
እዚሁ ሁለተኛው በር ከፊት ለፊታችን ይታየናል፣ የአደይ አበባ ስቴዲየም። እዚህ ጋር ደግሞ ኤምባሲ አለ፣ ከሚሰራው ከማሽነሪዎቹ ጎን ማለት ነው፣ ባንዲራ እየተውለበለበበት ያለው። እንደምታዩቸው እዚህ አሁን እስካለንበት ድረስ አፈሩን ሌቭል አልገው ጨርሰዋል። ከዚህ በኋላ ያሉት ደግሞ እየሰሩበት ነው የሚገኘው። እንደምታዩት እዚህ ጋር ብዙ ማሽነሪዎች እና መኪኖችም አሉ። ይሄ አሁን እስከምንመለከተው ድረስ ከዚህ በፊት የነበረው አስፋልት እንግዲህ ታርሶ ነው እየተሰራ የነበረው። አሁን የምንሄድበት ግን ቀድሞውኑም አስፋልት የነበረ ነው። ሌሎቹ ከተጠናቀቁ በኋላ ይሄም እንደዛው ታርሶ የሚሰራ ነው የሚሆነው። ከጎን በኩል እንደምትመለከቱት ሌሎች ነገሮች እየተሰሩ ነው። ይሄ ቦታ እንግዲህ ሰፋ ያለ ግሪን ኤሪያ ፓርክ የሚሆን ነው የሚመስለኝ። እንግዲህ እንደምታውቁት አብዛኛዎቹ የኮሪደር መንገዶች ላይ ሰፋ ያሉ ግሪን ኤሪያዎች፣ ካፌዎች እና የተለያዩ ነገሮችን በአንድ የሚያያዝ የሚችሉ ሰፋ ያሉ ቦታዎች ይሰራሉ። እንግዲህ እዚህ አካባቢም እየተሰራ ያለው የሚመስለኝ እንደዛ ነው። ምክንያቱም ከጎኑም የወንዝ ዳር ልማት ስላለ ከሱ ጋር ተያይዞ እንግዲህ እንዲሁ የመዝናኛና ካፍቴሪያዎች እየተሰሩ ያሉ ይመስላሉ። አሁን ላይ ወደ 24 ኮንዶሚኒየም እየተጠጋ ነው የሚገኘው። ከሱም ባሻገር ደግሞ ከፊት ለፊቱ የኢትዮጵያ ስፖርት አካዳሚ የስፖርተኞቹ ዶርም የሆነው አለ። እንግዲህ እሱ ጋር ከዚህ በፊት ሳያሳያችሁ ቪዲዮ ላይ አጥሩ ተነስቶ ነበረ። እንዲሁም ደግሞ ዶርሞቹ በተወሰነ መልኩ እየፈረሱ ነበረ። እሱን አሁን ላይ ያለበትንም ፕሮግረስ እንመለከታለን ማለት ነው። እዛ ከፊት የምናየው ማማ እንግዲህ እሱ ጋር ነው የስፖርት አካዳሚው ዶርሞች ያሉት። ከሱም ባሻገር ደግሞ ወደ አደይ አበባ ስቴዲየም ከርቀት ሆነን የወንዝ ዳር ልማቱ ባለበት በኩል ያለው ሳይድን የምንመለከት ይሆናል ጠጋ ብለን። እዚህ ጋር የወንዝ ዳር ልማቱ ያለበትን ቦታ እየተመለከትን ነው የምንገኘው። እንግዲህ ወንዙ የሚያልፍበት የድንጋይ ካብ የተሰራበት አካባቢ ላይ ነው። እነዚህ ከፊት የምንመለከታቸውም እንዲሁ የወንዝ ዳር ልማቱ ጋር ተያይዞ ያሉ ስራዎችን እየሰሩ ነው የሚገኙት። እንደምታዩት ብዙ ሰዎች አንድ ላይ ሆነው እየተረባረቡበት ነው ስራው ላይ የሚገኘው። በዚህ በኩል ተሻግረን የአደይ አበባ ስቴዲየም ወደ ውስጠኛው ፓርት እንግዲህ የምንመለከት ነው የሚሆነው በወንዝ ዳር ልማቱ በኩል ያለውን። እዚህ ጋር ትዝ ይላችሁ ከሆነ የመንገድ አካፋይ ነበረው። እሱ ያለበት ቦታ ነው እንደዚህ መስመር ለይቶ ያወጣው። ይህ ደግሞ ሌላኛው የአደይ አበባ ስቴዲየም ዋና በር ነው። ይሄ መንገድ ቀጥታ እንግዲህ አሁን እየተመለከትን የመጣ ነው ቦታ ሲሆን ወዚህ በኩል ፊታችንን አዙረን ወደ 24 ኮንዶሚኒየም እና የኢትዮጵያ ስፖርት አካዳሚ ያለበትን እየተመለከትን የምንወርድ ነው የሚሆነው። አሁን እንግዲህ የስቴዲየሙ ገጽታ ከርቀት ይሄድ ይመስላል። ይሄ ማለት የወንዝ ዳር ልማቱ ባለበት ወይም ደግሞ የአደይ አበባ ስቴዲየም እና የኢትዮጵያ ስፖርት አካዳሚ መካከል ያለው መንገድ ጋር ሆኜ ነው እየቀረጽኩላቸው የሚገኘው። አዲሱ እየተሰራ ያለው መንገድ ይሄ ነው ከፊታችን የምታዩት።
ፊታችንን አዙረን እንግዲህ ወደ ኢምፔሪያል እየተጓዝን ነው የምንገኘው አሁን። ይሄ ከፊት የምንመለከተው መንገድ ወደ መገናኛ የሚወጣ አማራጭ መንገድ ነው። አንዳንዴ በኢምፔሪያል በኩል ያለው ሲዘጋጋ ታክሲዎችም በዚህ በኩል እየመጡ ነው ወደ ላይ የሚወጡት። የኢትዮጵያ ስፖርት አካዳሚ እንደምትመለከቱት አጥሩ እየተሰራ ነው የሚገኘው። እንደምታዩት ደግሞ በተወሰነ መልኩ ውስጡ የተወሰኑ ነገሮች ፈራርሰዋል። እድሳት እየተደረገለት ነው። እንደምታዩቸው እነዚህ ናቸው እንግዲህ በተወሰነ መልኩ ፈረሱ ያልኳችሁ። ወደፊት ስንሄድ ደግሞ የእግረኛ መንገዶችም እንዲሁ እየተሰሩ የምንመለከት ነው የሚሆነው። እንግዲህ እስከ መጨረሻው አብራችሁን ቆዩ። ከዚህ በኋላም ብዙ የምናያቸው ነገሮች አሉ። በተለይ ኮንዶሚኒየሙን አልፈን ስንሄድ ሰፋ ያለ ግሪን ፓርት አለ። እዛ አካባቢ እንዲሁ የእግረኛ መንገዱ እየተሰራ ነው የሚገኘው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዳዲስ የሆናችሁ ቤተሰቦችም ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ጉብኝታችንን የምንቀጥል ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ግሬስ የሚባል ወደዛ አለ ግን እስኪ እርግጠኛ አይደለሁም። ሰው ጠይቅ ሌላ